ወደ ቀዳሚው መረጃ አልፋለሁ። የኢትዮጵያ ኦሎምፒክ ኮሚቴ አራተኛውን የአፍሪካ ወጣቶች ጨዋታና ኢትዮጵያ የምታሰናዳውን አምስተኛውን የአፍሪካ ወጣቶች ጨዋታ አስመልክቶ ትናንት ለመገናኛ ብዙኃን ማብራሪያ ሰጥቷል። ማብራሪያውን የሰጡት የኦሎምፒክ ኮሚቴ ፕሬዝዳንት አሸብር ወልደ ጊዮርጊስ ኢትዮጵያ በተለይም በመድረኩ ክብረ ወሰን የሆነ 33 ሜዳሊያ የሰበሰበችበት እንደነበረ በእድሜ ጉዳይም አንድም ጥያቄ እንዳልተነሳባት አንስተዋል። በሰባት የስፖርት አይነቶች ኢትዮጵያ ተሳትፋ አንጎላ ሉዋንዳ ላይ በተከናወነው አራተኛ የአፍሪካ ወጣቶች ጨዋታ 33 ሜዳሊያዎችን መሰብሰቧ ይታወሳል። ይህም በታሪክ ክብረ ወሰን መሆኑ ነው የተነገረው። ሌሎችም በተለይ ደግሞ በብስክሌት ስፖርት ኢትዮጵያ ውጤታማ ነበረች። ከአፍሪካ አንደኛ ሆና ያጠናቀቀችው በሁለት ወርቅ በሁለት ነሐስና በሁለት ብርና በአንድ የነሐስ ሜዳሊያ በሌሎችም ስፖርቶች በሌሎችም ዘርፎች በጥልቀት ከተሰራ ታች ድረስ ወርዶ ኢትዮጵያ ውጤታማ እንደምትሆን አመላካች ነው ተብሏል። አምስተኛው የአፍሪካ ወጣቶች ጨዋታን ለማሰናዳት ኢትዮጵያ ጥያቄ አቅርባ ሁሉም ሀገራት ይሁንታቸውን ሰጥተው እንግዲህ ተቀባይነት እንዳገኘች ነው ያስገነዘቡት ፕሬዝዳንት አሸብር ወልደ ጊዮርጊስ። ይህንን ውድድር ለማሰናዳት ኢትዮጵያ አዲስ አበባ አሁን ያላት መሰረተ ልማትን ማሻሻል በቂ ነውም ብለዋል። ነገር ግን ከዛም በፊት ከዚህ ቀደም ውድድሩን ካሰናዱት ሀገራት ልምድ ለመቅሰም ወደ አውሮፓና ወደ አፍሪካ ሀገራት የልዑክ ቡድን ኢትዮጵያ እንደምትልክ ሀሳባቸውን አጋርተዋል። የ2026 የዳካር የወጣቶች ኦሎምፒክ የዓለም ወጣቶች ኦሎምፒክ እና የ28 የሎስ አንጀለስ ኦሎምፒክ አለ። ስፖርተኞች አሁን ላይ ተስፋ የሆኑ ስፖርተኞች እንዳይበተኑ እንዲሁም ደግሞ ብሔራዊ ቡድኑ ከወዲሁ ዝግጅቱን እንዲጀምር የኢትዮጵያ ስፖርት አካዳሚን ለመረከብ ጥያቄ ማቅረባቸውንም አያይዘው ነው ያነሱት አሸብር ወልደ ጊዮርጊስ። በቀጣይነት የምንመለከተው ደግሞ የአትሌቶችና የቪዛን ጉዳይ በተመለከተ ነው። አትሌቶች በቪዛ ጉዳይ እንዳይቸገሩ ከሚመለከታቸው አካላት ጋር በቅርበት መስራት እንደጀመረ የኢትዮጵያ ባህልና ስፖርት ሚኒስቴር አስታውቋል። የባህልና ስፖርት ሚኒስቴር ዴኤታው መኪዩ ማምር ትላንትና በኢትዮጵያ ከቻይና ምክትል አምባሳደር ጋር ውይይት አድርገዋል። የቻይናን የግሪን ቪዛ ካርድ የኢትዮጵያን አትሌቶች እንዲያገኙ ከስምምነት መደረሱም ነው እንግዲህ የተነገረው። በውይይቱ በስምምነት መድረኩ ላይ አትሌቶች ተወካይና የኢትዮጵያ አትሌቲክስ ፌዴሬሽን አመራሮችም ተገኝተዋል። ከሌሎች አካላት ጋርም ከሌሎች ሀገራት ጋርም እንዲሁ የቪዛ ችግር ጉዳዮችን ለመፍታት በቅርበት ይሰራል ነው የተባለው። ከቻይና ጋር በስፖርት ቴክኖሎጂ ዘርፍም በትብብር ለመስራት ከስምምነት ስለመደረሱ ነው በትላንትናው ዕለት የኢትዮጵያ ባህልና ስፖርት ሚኒስቴር እንግዲህ መረጃውን ይፋ ያደረገው። በቀጣይ ደግሞ የሲቢኤ ኢትዮጵያ ፕሪሚየር ሊግ ነው የምንመለከተው። ሲቢኤ ኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት መርሃ ግብር ጨዋታዎች ትላንትና መከናወን ጀምረዋል። መቀሌ ሰባ እንደርታ የውድድር ዓመቱ የመጀመሪያ ድሉን ትላንትና አግኝቷል። አርባ ምንጭ ከተማን በማሸነፍ ነው። ወልዋሎ ዓዲግራት ዩኒቨርሲቲ ትላንት ሽንፈት ደርሶበታል። ሀዲያ ሆሳዕናም እንዲሁ ወላይታ ድቻን አሸንፏል። ነገሌ አርሲ ወልዋሎ ዓዲግራት ዩኒቨርሲቲን አሸንፏል። ተጠባቂ የነበረው የባህር ዳርና የፋሲል ከነማ ጨዋታ ደግሞ ባዶ ለባዶ በሆነ ውጤት ነው የተጠናቀቀው። የዕለቱ ቀዳሚ ጨዋታ የነገሌ አርሲ ከወልዋሎ ዓዲግራት ዩኒቨርሲቲ ጨዋታ አንድ ለባዶ በሆነ ውጤት በነገሌ አርሲ አሸናፊነት ተጠናቋል። አሸብር ወሮ ከፍጹም ቅጣት ምት ግቧን አስቆጥሯል። ነገሌ አርሲ በባለፈው ሳምንት በ10ኛ ሳምንት ፋሲል ከነማ አንድ ለባዶ በሆነ ውጤት እንደመሸነፉ ትላንትና ጫና ውስጥ ነው ነበር ውጤቱን ያደረገው። በአንጻሩ ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ በመጨረሻ 3 ጨዋታዎችም በአንዱ እንዳለመሸነፉ በጥሩ መነቃቃት ላይ ሆኖ ነበር ወደ ሜዳ የገባው። ነገሌ አርሲ ሐዋሳ ላይ የነበረ ቆይታ እጅግ አስደናቂ የሚባል ነበር። በመጨረሻ 6 ጨዋታዎች ያለመሸነፍ ግስጋሴ ነበረው። ነገር ግን በ10ኛ ሳምንት በፋሲል ከነማ አንድ ለባዶ መሸነፉ ይታወሳል። ወልዋሎ ዓዲግራት ዩኒቨርሲቲ የግርማ ታደሰ ወልዋሎ ዓዲግራት ዩኒቨርሲቲ እንግዲህ በመጨረሻ 3 ጨዋታዎች ከትላንት በፊት ባሉት ማለት ነው 2 ድልና 1 አቻ ውጤት አስመዝግቦ ጥሩ መነቃቃት ላይ ነበር። ከኢትዮጵያ ቡና ጋር በባለፈው ሳምንት አቻ ውጤት አስመዝግቦ ነበር። ትላንትና ግን በነገሌ አርሲ አንድ ለባዶ በሆነ ውጤት ተሸንፏል። አርባ ምንጭን ከመቀሌ ሁለቱ ወራጅ ቀጠና ውስጥ የሚገኙ ቡድኖችን ያገናኘው ጨዋታ በመቀሌ ሰባ እንደርታ 2 ለባዶ አሸናፊነት ተጠናቋል። ብርሃኑ አዳሙ ሁለቱንም ግቦች ለመቀሌ ያስቆጠረ ነው። መቀሌ የውድድር ዓመቱ የመጀመሪያ ድሉንም አግኝቶ ነጥቡን 8 በማድረስ እንግዲህ ወደ 18ኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። አርባ ምንጭ ከተማ በአሰልጣኝ አባቡ ጣቆ በጊዜያዊ አሰልጣኝ የተመራ ነበር ጨዋታውን ያደረገው። ትላንትናም እንግዲህ ያለማሸነፍ ሪካርዱን ያስቀጠለበትን ውጤት አስመዝግቧል። ሌላኛው ጨዋታ ሀዲያ ሆሳዕናን ከወላይታ ድቻ ያገናኘው ጨዋታ ነው። ሁለቱም ቡድኖች በባለፈው ሳምንት ከመምራት ተነስተው ድል አድርገው የተመለሱ ቡድኖች ነበሩ። ሀዲያ ሆሳዕና አሁንም አሸናፊነቱን አስቀጥሏል። ወላይታ ድቻ ግን ከ4 ጨዋታዎች በኋላ የመጀመሪያ ሽንፈት ገጥሞታል። አሰልጣኝ መሳይ ተፈሪን ከቀጠረ በኋላ
ወላይታ ዲቻ ጥሩ የሚባል ግስጋሴን እያደረገ ነበር። 2-2 ደግሞ የድል ውጤቶችን አስመዝግቦ ባለፈው ሳምንት ደግሞ ሸገርን 3-1 አሸንፎ ነበር። ትላንት ግን 2-1 በሆነ ውጤት በሀዲያ ሆሳዕና ተሸንፏል። ሀዲያ ሆሳዕና በተከታታይ በሁለት ጨዋታዎች ያሸነፈበትን ውጤት ነው ያስመዘገበው። የፋሲልና የባህር ዳር ከተማ ተጠባቂው የደርቢ ጨዋታ ደግሞ ባዶ ለባዶ በሆነ ውጤት ተጠናቋል። ፋሲል በባለፈው ሳምንት ነጌሌን አሸንፎ ከሲዳማ ጋር ያላቸውን የነጥብ ልዩነት በአንድ አጥብቦ ነበረ። ትላንትና ግን በሁለት ማስፋት የሚችልበትን መሪነቱን ከሲዳማ መረከብ የሚችልበትን እድል አልተጠቀምበትም። ባዶ ባዶ በሆነ ውጤት ነው የተጠናቀቀው። 21 ነጥብ እኩል ከሲዳማ ሰብስቦ ሁለተኛ ደረጃ ላይ ለመቆየትም ተገዷል። በግብ ክፍያ ተበልጦ ባህር ዳር ከነማ በባለፈው ሳምንት ከምድረገነት ሽረ ጋር ባዶ ለባዶ በሆነ ውጤት ተለያይቶ ነበር። ትናንትም በተመሳሳይ እንግዲህ የአቻ ውጤት ነው ያስመዘገበ። ዘንድሮ በወጥነት በእጅጉ እየተፈተኑ ካሉ ቡድኖች መካከል አንዱ ነው። 9ኛ ደረጃ ላይ ተቀምጧል። 14 ነጥቦችን ሰብስቦ የደግ አደረገ ይግዛው ባህር ዳር ከተማ የኢትዮጵያ ፕሪሚየር ሊግ የሲቢ ኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ምዕራፍ ግብ ጨዋታዎች ዛሬም ቀጥለው ይከናወናሉ። ኢትዮ ኤሌክትሪክ ከምድረገነት ሽረ፣ ኢትዮጵያ ቡና ከድሬዳዋ፣ ሸገር ከተማ ከሐዋሳ እንዲሁም ደግሞ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ጋር ነው ጨዋታቸውን የሚያደርጉት። ኢትዮ ኤሌክትሪክ 4ኛ ደረጃ ላይ ነው የሚገኝ 17 ነጥቦችን ሰብስቦ እጅግ አስደናቂ የሚባል ጊዜንም እያሳለፈ ነው የሚገኘው። ካለፈው 5 ጨዋታዎች በ3ቱ አቻ ተለያይቶ በአንዱ አሸንፎ በአንዱ ደግሞ የተሸነፈበትን ውጤት አስመዝግቧል። በተለይ ከአዳማ መቻልና ከመድን ጋር ያደረጋቸውን ተከታታይ ጨዋታዎች በአቻ ውጤት ደምድሞ እንግዲህ 4ኛ ደረጃ ላይ ነው የሚገኝ። የዘሪሁን ሸንገታ ቡድን ዛሬ ምድረገነት ሽረ ጋር ነው ጨዋታውን የሚያደርገው። ምድረገነት ሽረ በባለፈው ሳምንት ከባህር ዳር ጋር ባዶ ለባዶ መለያየታቸው ይታወሳል። 9ኛ ደረጃ ላይ ነው የሚገኙ 14 ነጥቦችን ሰብስቦ ባለፈው 5 ጨዋታዎች በአንዱም አልተሸነፈም። በሁለቱ አሸንፎ በሶስቱ ደግሞ አቻ የተሸነፈበትን የተለያየበትን ውጤት ነው ያስመዘገበው። ኢትዮጵያ ቡና ጥሩ ጊዜ ላይ የማይገኘው ተጫዋቾችን በሰሞኑ ማስጠንቀቂያ የተሰጣቸው ኢትዮጵያ ቡና ከድሬዳዋ ጋር ነው ጨዋታውን የሚያደርገው። 14ኛ ደረጃ ላይ ይገኛል። 12 ነጥቦችን ሰብስቦ ካለፈው 5 ጨዋታዎች በሁለቱ ድል በሁለቱ አቻ ባንዱ ደግሞ ሽንፈት ተመዝግቦበታል። በባለፈው ሳምንትም እንግዲህ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ባዶ ለባዶ መለያየቱ አይዘነጋም። ሐዋሳ 3ኛ ደረጃ ላይ ተቀምጦ ነው ዛሬ ከሸገር ጋር ከአዲሱ አዳጊ ጋር ሸገር ጨዋታውን የሚያደርገው። ቅዱስ ጊዮርጊስም 6ኛ ደረጃ ላይ ተቀምጦ ነው ዛሬ ከንግድ ባንክ ጋር ጨዋታውን የሚያደርገው። ንግድ ባንክ 15ኛ ደረጃ ላይ ነው የሚገኝ። የታች አምና የሊጉ ሻምፒዮን ንግድ ባንክ በጣም እጅግ ደካማ የሚባል የውድድር ጊዜን እያሳለፈ ነው የሚገኘው። ካለፉ 5 ጨዋታዎችም እንግዲህ 2 አቻ 2 ሽንፈትና 1 ድል ብቻ ያስመዘገበበትን ነው ቡድኑ ውጤት ያስመዘገበው። በቀጣይነት የምንመለከተው ደግሞ የ2025 የአፍሪካ ዋንጫ የምድብ ጨዋታዎች ነው። ትላንት ምሽት ቀጥለው የምድብ ጨዋታዎች ተከናውነዋል። የምድብ 4ና የምድብ 5 ጨዋታዎች ነው ትላንት የተከናወኑት። ኮትዲቯር ሞዛምቢክን 1 ለባዶ በሆነ ውጤት አሸንፋለች። ካሜሩንም በተመሳሳይ ጋቦንን 1 ለባዶ በሆነ ውጤት ነው እንግዲህ ያሸነፉት። ምድብ 5 ላይ የሚገኙ ቡድኖች ናቸው። ኮትዲቯር ከሞዛምቢክ ባደረጉት ጨዋታ አማድ ዲያሎ ነው በ49ኛው ደቂቃ ላይ ግቧን ያስቆጠረው። ያመቻችለት ደግሞ ፍራንክ ኬሴ ነው። ኮትዲቯር በጨዋታ ቁጥጥር እንዲሁም ደግሞ በሙከራዎች ረገድ የተሻለ ቡድን ሆኖ አምሽቷል። ኮትዲቯር እንግዲህ በዓለም ዋንጫ ማጣሪያ እነ ሲሼልስና ኬንያን 7 ለባዶና 2 ለባዶ በሆነ ውጤት ካሸነፈ በኋላ ነው የምድብ ጨዋታውን ትላንትና ያከናወነው ከሞዛምቢክ ጋር። እነ ሪኔልዶ አይነት ተጫዋቾች ናቸው በሞዛምቢክ በሰንደርላንድ ክለብ እየተጫወተ የሚገኝ ተከላካይ ስፍራ ተጫዋች፣ በጉልህ ሊነሱ የሚችሉ ተጫዋቾች። የኮትዲቯርን ስብስብ ከተመለከትን ግን በርከት ያሉ በአውሮፓ መድረክ የሚጫወቱ እነ ኮሱኑ አይነት እነ ፍራንክ ኬሴ፣ በእርግጥ ኬሴ አሁን በአረብ ሊግ ነው እየተጫወተ የሚገኘው። አማድ ዲያሎ እንዲሁም ደግሞ በቡድን ውስጥ የማይገኘው አሁን ሰባስቲያን አሌም እንግዲህ ዲያኬት፣ ዛሃ፣ ያን ዲያሞንዴ፣ ያሚሼል ሴሪ፣ ኢብራሂም ሳንጋሪ በዚህ ስብስብ ውስጥ የሚገኙ ናቸው። ጥሩ የሚባል ጅማሮን አድርገዋል። በባለፈው በምድራቸው በተዘጋጁ የአፍሪካ ዋንጫ ጥሩ የሚባል ጅማሮን ሲያደርጉ ምርጥ 3ኛ ሆነው አጠናቀው እንግዲህ ዋንጫውን ከናይጄሪያ መንጠቃቸው የሚታወስ ነው። ሞዛምቢክ በታሪኳ ለ6ኛ ጊዜ ነው እየተሳተፈች የምትገኘው። ነገር ግን ከዚህ ቀደም ከምድብ ያለፈችበት አንድም ታሪክ የላትም። ጄኒ ኮታሞ የተሰኘው የስፖርቲንግ ሊዝበን የአማካይ ስፍራ ተጫዋችና ሬኔልዶ ናቸው እዚህ ቡድን ውስጥ በአውሮፓ መድረክ የተጫወቱ የሚገኙት። ካሜሩን ከጋቦን ያደረጉት ጨዋታም የምድብ እንግዲህ የሞት ምድብ ነው ይባላል። በጣም በእጅጉ ተጠባቂ ጨዋታ ነበረ። ጋቦን ያለ ፒየር-ኤመሪክ ኦባሜያንግ ጨዋታዋን አድርጋ ተሸንፋለች። 1 ለባዶ በሆነ ውጤት ነው የተሸነፈችው። ግቧን ያስቆጠረው ኤፋ ኤዮንግ ነው። በ6ኛው ደቂቃ ነው ግቧን ያስቆጠረው። ካሜሩን የኳስ ቁጥጥር የበላይነት ብልጫ ተወስዶባት ነበረ በጋቦን። ነገር ግን 4 ኢላማቸውን የጠበቁ ሙከራዎችን አድርጋ አንዷን ወደ ግብ ቀይራ
አሸንፋለች ማለት ነው። ካሜሩን ወደ ዓለም ዋንጫው ለማለፍ ያደረገችው ግስጋሴ በአስቆጪ ሁኔታ ነበር የተጠናቀቀው። በተለይ ደግሞ በመጨረሻው ጨዋታ በነ አንጎላ ነጥብ የጣለችበት ከኬፕ ቨርዲ ደግሞ የተሸነፈችበት ጨዋታ ዋጋ አስከፍሏታል። አሁን ላይ ብቸኛ ተስፋ እንግዲህ የአፍሪካ ዋንጫው ነው። በመድረኩ በተደጋጋሚ ጊዜ በተለይ ደግሞ የ2000ና 2002ን ያሸነፈች ነች። ከዛም በኋላ ግን 2017 ላይ ካሸነፈች በኋላ በድጋሚ ወደ አሸናፊነት ለመመለስ ስትቸገር ተመልክተናል። 5 ጊዜ መድረኩን ክብር ያሳካች ሀገር ነች ጋቦን። በተደጋጋሚ ጊዜ ከመጥፋት በኋላ በዚህ መድረክ ተመልሳለች። በዓለም ዋንጫውም እስከ ጥሎ ማለፍ ድረስ ግስጋሴ አድርጋ ነበር። ነገር ግን በናይጄሪያ ተሸንፋ ከወዲሁ ግስጋሴዋ ተገቷል። ናይጄሪያ ደግሞ በዴሞክራቲክ ሪፐብሊክ ኮንጎ ተገታ ከዓለም ዋንጫ ማጣሪያ መቅረቷ ይታወሳል። ቡርኪና ፋሶ 2-1 በሆነ ውጤት ኢኳቶሪያል ጊኒን አሸንፋለች። አልጄሪያ ከሱዳን ያደረጉት ጨዋታ ደግሞ 3-0 በሆነ ውጤት የተጠናቀቀው። ቡርኪና ፋሶ 2013 ላይ የፍጻሜ ተፋላሚ ነበረች። ከዛም በኋላ ግን እስከ ሩብ ፍጻሜ ድረስ የተጓዘችባቸውን ጊዜያት ብቻ ነው የምናስታውሰው። ዘንድሮ የአመታት ቁጭቷን ለመቋጨት እንግዲህ ኢኳቶሪያል ጊኒን አሸንፋ ጥሩ ጅማሮ አድርጋለች። አልጄሪያ ከሱዳን ያደረጉትን ጨዋታ ደግሞ በኢብራሂም ማዛና በሪያድ ማህሬዝ ግቦች ታግዛ እንግዲህ ማህሬዝ 2 ግቦችን ያስቆጠረ አልጄሪያ ጥሩ የሚባል ጅማሮን አድርጋለች። በዓለም ዋንጫ ማጣሪያውም እንግዲህ አንደኛውን አጠናቃ ለዓለም ዋንጫው ማለፏ ይታወሳል። ጥሩ የሚባል ጅማሮን ያደረገችው ሱዳንና አልጄሪያ ዘንድሮ ለሶስተኛ ጊዜ ነው የሚገናኙ። በአፍሪካ ዋንጫው ግን ለመጀመሪያ ጊዜ ነው። ከዚህ ቀደም እስያ ዋንጫ ተገናኝተው ነበረ። እንዲሁም ደግሞ በቻንም ነሐሴ ወር ላይ ተገናኝተው በሩብ ፍጻሜ መርሃ ግብር ሱዳን ነበረች በመለያ ምት ያሸነፈች። በእስያ ዋንጫ ደግሞ በቅርቡ ተገናኝተው በአረብ ዋንጫ ተገናኝተው በቅርቡ ደግሞ ከምድቡ ሳታልፍ የቀረችበትን ውጤት አስመዝግባለች። ሱዳን ጅማሯ እንግዲህ ጥሩ አይደለም። 1957 ላይ ከኢትዮጵያ ግብጽ ጋር የአፍሪካ ዋንጫውን የመሰረተች ሀገር መሆኗ ይታወሳል። 1970 ላይም በታሪኳ እንግዲህ ባሰናዳችው ለመጀመሪያ ጊዜ ማሸነፏ ይታወሳል። ከዛም በኋላ ግን በመሰረተችው መድረክ ለመሳተፍ ስትቸገር ቆይታ 2021 ላይ ለመጨረሻ ጊዜ ከተሳተፈች በኋላ ዘንድሮ ደግሞ ጥሩ የሚባል ጅማሮን እያደረገች አትገኝም። በቀጣይ የምናልፈው በዝርዝር ወደምንመለከተው ጉዳይ ነው። በስፖርቱ ዓለም በአሰልጣኝነት በአትሌቲክስ የስፖርት ዓለም ራስን በቴክኖሎጂና ዘመኑ በደረሰበት ስልጠና ማብቃት እንደሚገባ በተደጋጋሚ ይነገራል። ኢትዮጵያ ውስጥ በዚህ ረገድ የተሟላ የስልጠና መንገድን ካለፉና እንዲሁም ደግሞ ራሳቸውን በቴክኖሎጂ እያበቁ ካሉ አሰልጣኞች መካከል ጥቂቶቹ ይነሳሉ። አሰልጣኝ ንጉሴ ጌቻሙ በዚህ ረገድ ይነሳል። በስፖርት ሳይንስ እስከ ፒኤችዲ ድረስ መገስገስ ችሏል። ጅማሬው በ100ና በ200 ሜትር አትሌትነት ነው። በአሰልጣኝነት እንዲሁም ደግሞ በአስተማሪነት በዚህ ጊዜ እያገለገለ ይገኛል። በ6 የዓለም ሻምፒዮናዎችና በ2 ኦሎምፒኮች ኢትዮጵያን ብሔራዊ ቡድን ያሰለጠነ አሰልጣኝ ነው። ስለ ንጉሴ ጌቻሙ የአሰልጣኝነት እንዲሁም ደግሞ የአትሌቲክስነት ሕይወት ከራሱ አንደበት ተከታዩን እንከታተል። ዶክተር ንጉሴ ጌቻሙ እባላለሁ። አሰልጣኝ ነኝ። የአትሌቲክስ አሰልጣኝ ነኝ። በዩኒቨርሲቲ ደረጃ ደግሞ በኮተቤ ትምህርት ዩኒቨርሲቲ በስፖርት ትምህርት ክፍል ወይም በጤናና ሰውነት መጎልበትና ስፖርት መምህር ነኝ። ከስፖርቱ ጋር የታወቁት ተወልጄ ያደኩበት አካባቢ ነው። በአሁኑ አጠራር ማዕከላዊ ኢትዮጵያ ከምባታ ዞን ጆሬ የምትባል የገጠር ቀበሌ ነች። እዛ ዱራሜ ሃይ ስኩል ከፍተኛ ሁለተኛ ደረጃ ትምህርት ያለ እዛ ተማሪ ያለው በስፖርት ክፍለ ጊዜ ነው። ያው ትምህርት ቤት ምን ያክል ተጽዕኖ እንዳለው በዛው እናያለን። በስፖርት ክፍለ ጊዜ ያው የተወሰኑ ውድድሮች እናደርግ ነበርና በዛ ውድድር ላይ ደቡብ ወክዬ አዲስ አበባ መጣሁ። ከዛ በኋላ ፌዴራል ማረሚያ ቤት ገባሁኝ። 1 አመት ነው የቆየሁት ክለብ ላይ። ወዲያው ወደ ብሔራዊ ቡድን ተቀላቀልኩኝ። ከብሔራዊ ቡድን በኋላ ኦልሞስት በአጭር ጊዜ ውስጥ የኢትዮጵያን ሪከርድ አሁን 200 ምናልባት እስካሁንም የተመዘገበው 20.7 ተብሎ የተመዘገበው የኢትዮጵያ በእጅ በሚያዝበት ጊዜ ነው። የእጅ ሰዓት ነው፣ ያው አውቶማቲክ አልነበረም እና በዛው አጋጣሚ በተለያዩ ውድድሮች ላይ ሀገርን ወክሎ በኮንቲኔንታል ሌቭል ላይ በአህጉር ደረጃ ብዙ ውድድሮችን አድርጌያለሁ። ማስተርስ ይዤ ማሰልጠን አልችልም። በአትሌቲክስ ኮቺንግ ነው ማስተርስ የነበረኝ። ስለዚህ ምን ማድረግ ነበረብኝ? የሀገር ውስጥ የመጀመሪያ ደረጃ አሰልጣኝነት ስልጠና ወሰድኩኝ። የሀገር ውስጥ ሁለተኛ ደረጃ ይቀጥላል። ሰርድ ሌቭል ስፔሻላይዜሽን ደግሞ አለ በዓለም አቀፉ ደረጃ እና ሶስተኛውን የዓለም አቀፍ የአትሌቲክስ ኮችነት በሚድል ኤንድ ሎንግ ዲስታንስ ስፔሻላይዝ አደረኩኝ በዓለም አቀፉ ማለት ነው። እንደ ስኬት የምቆጥረው ያው በሀገራችንም ታሪክ ከተሳትፎ እንኳን እየተቸገርን ያለበት ርቀት አለ እና በ800 ሜትር የዓለም ሻምፒዮን
የሆንበትን በተለይ ከመሐመድ አማን ጋር ለንደን ኦሎምፒክ አዋረጋዊ እኛ ጋር ነበረች። መሐመድ አማን የመጀመሪያው ነበር። አዋረጋዊ ያኔ እኔ ነኝ ዋና አሰልጣኝ ነበርኩትና በዛ ይዣት ሄጄ 5ኛ ወጣት የነበረው ነው። አሁን ግን ባለው ሁኔታ ከ5ኛ ወደ 2ኛ ደረሰችበትን አሁን ተገቢው እውቅናም አልተሰጠኝም ባይነኝ። የዓለም ኢንዶር ላይ 3 ጊዜ ከማመድ ጋር አሸንፈናል። እነ ገንዘቤም የተወሰነ አመት ላይ እነ ጉዳፍም የተወሰነ ጊዜ መጥተው ነበር። እነ ትዕግስት ተሰፋን የመሳሰሉ የማራቶን ሪከርድ ድረስ የደረሱ አትሌቶች እነ መኮንን ገብረመድህን እነ አማን ወጤ ሲልቨር ሜዳሊስት ወርልድ ኢንዶር በዚህ በዓለም ሻምፒዮና በቶኪዮም የናስ ሜዳሊያ ባለቤት በ3 መሰናክል እንደሆነን በዚያው አጋጣሚ ለመግለጽ ፈልጋለሁ። እነዚህን ትልልቅ አትሌቶች የማሰልጠንና በዓለም አቀፍ ደረጃ የሀገራችንን ሰንደቅ ዓላማ ከፍ የማድረግ እድል ያገኘሁበትን በጣም በረጅሙ ሁሌም ማስታውሰው ታሪክ ነው ማለት እችላለሁ። እኔ ተወልጄ ያደኩበት አካባቢ ላይ በጣም ወላጆቻችን ለትምህርት ያላቸው እንትን በጣም ከፍ ያለ ነው። ያንን የማሳካት ራዕይ ነበርና ምንም እንኳን ስፖርቱን ቢኖር ልክ የሆነ ያላሳካውት ነገር ነበር ብዬ ስለማስብ ውስጥ ያለውን ራዕይ ለማሳካት ማድረግ የሚገባኝን አድርጋለሁ። መጀመሪያ ዲግሪ ላይ ያንን ዋጋ ከፍ እየጨረስኩኝ ከዛ በኋላ ወደ ማስተማሩ አለ። ከዛ በኋላ ትዳር አለ፣ ልጆች አሉ። ከደረ በኋላ ባለቤቴ አጋጣሚ ሆኖ ከኔ ሙያ ጋር አብራ እዛው አካባቢ የነበረች ስለሆነ እሷም በጣም አበረታታችኝ። እስካሁኑ እስከ 3ኛ ዲግሪ ድረስ አብራኝ ባለቤቴ አሰፋሽ ታገሽታ ትባላለች። እሷም 2ኛ ዲግሪዋን በዛው አካባቢ ላይ የጨረሰችውና ዛሬ በሙሉ ነጻነትና እንደውም በሙሉ አፍ ማውራት በሚችልበት ደረጃ እግዚአብሔር ምረጥቶኝ ለዚህ ደረጃ በቅቻለሁና በዚሁ አጋጣሚ የረዱኝንም ያገዙኝም ሰዎች ከእግዚአብሔር ታች አመሰግናቸዋለሁ። በምናገለግልበትና በምንሰራበት ቦታ ላይ ሁሉ በቀናነት ማገልገል እንዳለብን ነው። ሌሎችም ግን እንደው አሁን ባለንበት ዘመን እንደ ድሮ አይደለም። እኔ በነበርኩበት ሁኔታ ሲሰለጥን እንደነበረው ማሰልጠንን አላስብም። ኢቭን እንኳን እኔ አትሌት ሆኜ አይደለም እኔ አሁን መሐመድን ሳሰለጥንበት ወይም አበባም ሳሰለጥን በነበርኩበት አይነት ጭንቅላት የአሁኑን ትውልድ መምራት አልችልም። ስለዚህ አሁን ካለ ሁኔታ ጋር ደግሞ ራስህን አብዴት አድርገህ ከጊዜው ጋር እኩል አድርገህ አብረህ ማትሄድ ከሆነ ያው ጊዜያዊ ነው የምትሆነው። አብረህ መቀጠልም አንደኛ ለራስህ ራስ መተማመኑ አይኖርህም። ቀጥለናል። ዲቮክ ኦሪጊ እናገኛለን። ቤልጂየማዊው የ30 ዓመት የፊት መስመር ተጫዋች ዲቮክ ኦሪጊ ከኤሲ ሚላን ጋር በስምምነት መለያየቱ ተሰምቷል። የተጫዋች እንግዲህ በቀደመው ጊዜ በሊቨርፑል ቤት ደማቅ የሚባሉ ጊዜያትን ካሳለፈ በኋላ በ2022 ውሉ ከተጠናቀቀ በኋላ የሳንሲሮውን ክለብ ተቀላቅለው ነበር። በሳንሲሮ ክለብ በነበረ ቆይታ ግን ጥሩ የሚባል ጊዜን አላሳለፈም። በመጀመሪያው ውድድር ዓመት በ36 ጨዋታዎች 2 ግቦችን አስቆጥሮ ካጠናቀቀ በኋላ በ2023 ወደ ኖቲንጋም ፎረስት በውሰት ውል ተሰጥቶ ነበር። በፕሪሚየር ሊጉ ክለብን በነበረ ቆይታ 1 ግብ ብቻ አስቆጥሮ ወደ ሚላን በድጋሚ ተመልሷል። ነገር ግን ከኖቲንጋም ፎረስት የውሰት ውል በኋላ በርካታ ክለቦች የናዘዋወር ጥያቄ ቢያቀርቡለትም በዛው በሚላን ቆይቶ ለቦታው መፎካከር እንደሚፈልግ በመግለጽ ላለፉት 20 ወራት አንድም ጨዋታ ሳያደርግ ቆይቷል። የግል አሰልጣኝ ቀጥሮም በግሉ ልምምድ ሲያደርግ እንደነበረ ነው መረጃዎች ያመላከቱት። በመጨረሻ ሚላን እንግዲህ አሰናብቶታል፣ ከውል ነጻ ሆኗል። ሚላን የስንብት ደብዳቤውን በ20 ቃላት ነው በ20 ፊደላት ነው እንግዲህ ያስታወቀው። በሊቨርፑል ቤት በነበረ ጊዜ ብዙ ቅጽበታቶች ይታወሳል። የተጫዋች 2019 በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ባርሴሎናን ውጤት ቀልብሰው ሲያሸንፉ ከአሌክሳንደር አርኖልድ ተቀብሎ ያስቆጠራት ግብ፣ በፍጻሜውም ቶተናም ላይ ያስቆጠራት ግብ እንዲሁም ደግሞ በመርሲሳይድ ደርቢ ባለቀ ደቂቃ ኤቨርተን ላይ ያስቆጠራት ግብ በእጅጉ በሊቨርፑል ቤት እንዲታወስ ያደርገዋል። በ175 ጨዋታዎችም 41 ግቦችን በቀዮቹ ማሊያ አስቆጥሯል። ሊያም ዴላፕ እና ስቴቫ ዊሊያንን ነው የምናገኘው። ስቴቫውና ሊያም ዴላፕ ቼልሲ የፊታችን ቅዳሜ ከአስቶን ቪላ ጋር በሚያደርገው ጨዋታ ይመለሳሉ ብለዋል አሰልጣኝ ኤንዞ ማሬስካ። ዴላፕ በክረምት የተጫዋች የዝውውር መስኮት በ30 ሚሊዮን ፓውንድ ከኢፕስዊች ታውን ካስፈረሙት በኋላ በክለቦች የዓለም ዋንጫ ወቅት የብሽሽት ጉዳት አጋጥሞት በመጀመሪያ 10 የፕሪሚየር ሊጉ ሳምንታት አልተሰለፈም ነበር። ከ10ኛው ሳምንት በኋላ ተመልሶ በቦርንመዙ ጨዋታ በድጋሚ የትከሻ ጉዳት አጋጥሞት እንግዲህ ከስብስቡ ውጭ ነበር። በቪላው ጨዋታ ግን ብሪጅ ላይ በሚደረገው የቪላ ጨዋታ ይመለሳል ነው የተባለው። ስቴቫ ዊሊያንም እንዲሁ ዘንድሮ ቡድኑን የተቀላቀለ ተጫዋች ነው። በኤቨርተኑ ጨዋታ ተቀይሮ ከገባ በኋላ ከቡድኑ ውጭ ሆኖ ቆይቷል። እሱም ይመለሳል እየተባለ ነው።
የፕሪሚየር ሊግ ግብ አላስቆጠርም ሊያም ዴላፕ እስካሁን። ስቴቫ ዊሊያን ግን ጥሩ የሚባል ጅማሩን አድርጓል። የነሱ መመለስ ጥሩ ነው። አራተኛና ሶስተኛ ደረጃ ላይ የሚገኙ ቡድኖች ናቸው የሚገናኙት። በ29 ነጥብ ቼልሲ አራተኛ ደረጃ ላይ ይገኛል። በ36 ነጥብ አስቶን ቪላ ደግሞ ሶስተኛ ደረጃ ላይ ይገኛል። አስቶን ቪላ በተከታታይ 10 ጨዋታዎች በፕሪሚየር ሊጉ የአሸናፊነት ክብረ ወሰኑን እንዳስቀጠለ ተመልክተናል። በባለፈው ሳምንት 2-1 በሆነ ውጤት ማንቸስተር ዩናይትድን አሸንፎ ቼልሲ ደግሞ ከኒውካስል ጋር አቻ ነበር የተለያየው። የቀድሞ የማንቸስተር ሲቲ አካዳሚ ምርቆች ኮል ፓልመር እና ሞርጋን ሮጀርስ በአማካይ ስፍራው ላይ የሚያደርጉት ትንቅንቅ ከወዲሁ ይጠበቃል። ቅዳሜ ዕለት የሚደረግ ጨዋታ ነው። አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴስን በማንም መተካት አይቻልም፣ የማይቻል የማይታሰብ ነው ብሏል። ብሩኖ ፈርናንዴስ በአስቶን ቪላው ጨዋታ 2-1 በተሸነፉበት ጨዋታ የጡንቻ መሸማቀቅ ጉዳት አጋጥሞት እንግዲህ ለሳምንታት ከቡድኑ ውጭ እንደሚሆን እየተነገረ ነው። እስከ ጥር ወር አጋማሽ ድረስ ወደ ስብስቡ አይመለስም የሚሉ መረጃዎችም እየወጡ ናቸው። አሰልጣኙ ከኒውካስል ጋር ነገ ጨዋታቸውን ያደርጋሉ። በርከት ያሉ ተጫዋቾች፣ ወሳኝ ተጫዋቾች ብሩኖን ጨምሮ በዚህ ስብስብ ውስጥ አለመገኘታቸው ከወዲሁ ስጋትን ፈጥሯል። አማድ ዲያሎና ብሪያን ምቦሞ በስብስቡ ውስጥ የሉም። በአፍሪካ ዋንጫው ምክንያት ብሩኖ ፈርናንዴስን ይተካል የተባለው ደግሞ ኮቢ ሜኑን በጉዳት ምክንያት በስብስቡ ውስጥ እንዳለመኖሩ እንግዲህ አሰልጣኙ ነገ በእጅጉ በኒውካስል ሊፈተኑ እንደሚችሉ ከወዲሁ ይጠበቃል። 2020 ላይ ከስፖርቲንግ ማንቸስተር ዩናይትድን ከተቀላቀለ በኋላ ብሩኖ ፈርናንዴስ በጉዳት ምክንያት 2 ጨዋታዎች ነበር ያመለጡት። ዘንድሮ ግን በሃምስትሪንግ ወይም ደግሞ በጡንቻ መሳሳብ ጉዳት ምክንያት በርከት ያሉ ጨዋታዎች እንደሚያመልጡት ከወዲሁ እየተነገረ ነው። አንቷን ሰሜኒዮ ከሰሞኑ ማንቸስተር ሲቲን መቀላቀልን እንደሚወድ ሀሳቡን አጋርቶ ነበር። ማንቸስተር ሲቲ ለምን ፈለገው፣ ተጫዋቹስ ክለቡን ለምን ፈለገ በሚል ሀሳቦች ከየአቅጣጫው እየተሰነዘሩ ነው። ማንቸስተር ሲቲ እንግዲህ በዘንድሮ የውድድር ዓመት አብዛኞቹን ግቦች ከዚህ ቀደሙ ባለፉት ዓመታት በተለየ በመልሶ ማጥቃትና በፈጣን ሽግግር እያስቆጠረ ይገኛል። ሃላንድ፣ ፎደን፣ ዶኩ፣ ቲጃኒ ሬንደርስ ደግሞ የዚህን የጨዋታ መንገድ እያቀላጠፉ ያሉ ተጫዋቾች ናቸው። በአሰልጣኝ ፔፕ ጋርዲዮላ እምነት የጣለባቸው ተጫዋቾች ናቸው። ሃላንድ 19 የፕሪሚየር ሊግ ግቦችን አስቆጥሯል። ፎደን ደግሞ 7 ግቦችን አስቆጥሯል። አንቷን ሰሜኒዮ በቦርንመዝ ቤት ቦርንመዝ በቀጥተኛ ጨዋታው አንዶኒ ኢራኦላ ይታወቃል። የቡድኑን ፍጥነት የሚመጥን የቡድኑን ፍጥነት የሚጨምር ተጫዋች እንደሆነና ሁለገብ ተጫዋች መሆኑ በማንቸስተር ሲቲ ቤት ተመራጭ እንዳደረገው እየተነገረ ነው። 8 ግቦችን አስቆጥሮ 3ኛ ደረጃ ላይ ነው የሚገኘው። በግብ አግቢዎች የደረጃ ሰንጠረዥ ኢጎር ጄሱስ እና ሃላንድ ብቻ ናቸው የሚበልጡት። ይህንን ጋናዊ ሁለገብ ተጫዋች አሰልጣኝ ፔፕ ጋርዲዮላ ደግሞ በጉዳት ምክንያት እንግዲህ በርካታ ተጫዋቾችን እየቀያየሩ ሲጠቀሙ እንመለከታለን። ለምሳሌ ፊል ፎደን 10 ቁጥር ስፍራ ላይ ይጫወታል። ዊንገርነት ወይም ደግሞ በመስመር አጥቂነትም ይጫወታል። በሌሎችም እንዳስፈላጊነቱ ወደ 8ና 6 ቁጥርም እየተመለሰ ሲጫወት እየተመለከተ ነው። የዶኩን ጉዳት ተከትሎ ሰሞኑን ደግሞ ሬንደርስ የሱን ቦታ ተረክቦ እሱ ደግሞ ወደ መስመር እየወጣ ነው። ይህ ተጫዋች አንቷን ሰሜኒዮም ማንቸስተር ሲቲን የሚቀላቀል ከሆነ የጨዋታ መንገዳቸውን ለመዋሃድ እንደማይቸገርና በተለዋዋጭ ሚና አሰልጣኝ ፔፕ ጋርዲዮላ እንደሚጠቀሙበት በሁለት እግሩም እኩል መጫወት የሚችል መሆኑ ተመራጭ አድርጎታል እየተባለ ይገኛል። በመጨረሻም የምንመለከተው ጃፓናዊውን ታሪካዊ የጎልፍ ተጫዋች ህልፈት የተመለከተው መረጃ ነው። ጃፓናዊው ታሪካዊ የጎልፍ ተጫዋች ማሳሺ ኦዛኪ በ78 ዓመታቸው በአንጀት ካንሰር ምክንያት ህይወታቸው ማለፉ ተነግሯል። የጃፓንን የጎልፍ ስፖርት በአንድ ደረጃ ከፍ ያደረጉ ተብለው ስማቸው ይጠራል። 94 ጊዜ ጃፓን ቱርንም በማሸነፍ ክብረ ወሰን አስቀምጠዋል። በማስተርስና በግራንድ ስላም ውድድሮች 10 ውስጥ ገብቶ ማጠናቀቅ የቻሉ አንጋፋ የጎልፍ ስፖርተኛም ነበሩ። 1973 ላይ ወደ ጎልፍ ስፖርት ዝንባሌያቸውን ከማድረጋቸው በፊት የቤዝቦል ተጫዋች እንደነበሩና ሀገራቸውን በቤዝቦልም በተለያዩ መድረኮች መወከላቸው ነው የተነገረው። በቅርቡም እንግዲህ ታሪካዊ ተጫዋች በሚል በዓለም አቀፉ የጎልፍ ማህበር የእውቅና መርሃ ግብር ተከናውኖላቸው ነበር በ2011 ላይ። እንግዲህ በመጨረሻም በ78 ዓመታቸው በአንጀት ካንሰር ምክንያት ህይወታቸው ማለፉ ነው የተነገረው። ውድ ተመልካቾቻችን ለዛሬ ለአዲስ ቀን የያዝናቸው ስፖርታዊ መረጃዎች የእስካሁኖችን ይመስላሉ።